ላይ ብዙ ጊዜ እናንተ ስትዘልፉ አይታያችሁም። ምኗ ለምኗ አይታያትም ይባላል። ምን ወደ አውቃ ያንተ ያሻውን አስታውስኩት ቫርኒሽ ብዙ ጊዜ ተሰደበ። አንተ የስድብ አለቃ ነህ አንተ አቶ ኤርሚያስ። አንተ የዘንዶ አፍ የስድብ አፍ ተሰጠው ይላል። ሜት አድርግ ዘንዶን እገልልሃለሁ ማለት ነው። አንተን ከዘንዶ አፍ ለማስተፋት የኔ ተራ እኮ ነው። አዳምጠኝ። ለምን ኮሚት አድርግ የጠየቅከውን አስታውሰኝ ነው ያልኩህ። አሁን አስታውሳላችሁ። እሱን ከፈለክ እዛው ከዘንዶ ጋር ታቅፈህ ትኖራለህ። እኔ ግን ዘንዶን እረግጥልሃለሁ። እኔ ዘንዶ አፍ የተሰጠኝ ሳይሆን የጌታዬን አዳኝነት እንድሰብክ የተሰጠኝ አፍ ነው ያለኝ። ኦኬ እውነትን ጽድቅን ነው የምሰብከው ከወንድሞቼ ጋር። ስርዓቷን ቅዱሳኖቿን ሁሉ መተቸት ትወዳላችሁ። ግን እናንተ ሳትፈጠሩ የነበረች ቤተክርስቲያን ነች፣ አትጠፋም። ሁልጊዜ የግራ ሰዓታችሁ ስለሆነች ደስ ይለኛል። ጣዖት ምንድን ነው? ከዚህ በፊት በብሉይ ኪዳን የነበሩ ጣዖት ተብሎ የተጠሩ ምንድን ናቸው? የሚያድርባቸው ሴጣን። ግልጽ እኮ ነው። እቺን ቤተክርስቲያን ልታፈርሷት አለ። የምን ቤተክርስቲያን ማፍረስ ነው? ትምህርቱ ትክክል አይደለም ነው ብለን ያልነው። ትምህርት ትክክል አይደለም ብሎ ማለት ትምህርትን በትምህርት ነው መሞገት፣ እውቀትን በእውቀት ነው መሞገት። ለእግዚአብሔር ስም ይስገድ ይንበርከክ የሚል የለም። ለእግዚአብሔር ስም ይስገድ ብሎ የሚል አምጣ የለም እኮ ነው ብየምልህ። አምጣ ጉልበት ሁሉ ለእግዚአብሔር ስም ይንበርከክ የሚል የለም አለ። የለም አምጣ እኮ ነው ብየምልህ። አማርኛ ሰማም እንዴ? የለም። መጽሐፍ ቅዱስ ስልኬ ላይ ነው። የቱ ጋር ጥቅሱ ንገረን። ሉጣና ልግባ። ጥቅሱ ንገረን። ችግር የለም። መግባት ትችላላችሁ ኦርቶዶክሳውያን። እሺ ኩሲ መጥቷል። አውራውን ነተንክ ምንድነው? በቃ አሁን አገልግሎት ነው ያዝነው እና ኦርቶዶክሶች ይላኩ። በጣም ቀላል አማርኛ ነው። ክርስቲያኖች አትላኩ። እያስገባን እየጠየቅን ማውረድ አድካሚ ነው የሚሆነውና መታዘዝ ነው። አንዳንዴ ታብታብ እየተደረገ ገስት ሊልክ ይችላል። ግን እንደዚህ አይነት ነገር ስንናገር ቼክ ማድረግ አይደል? ቼክ ማድረግ እንደዛ ነው የሚሻለው። እሺ ኩሲ እንኳን ደህና መጣ። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? አይ ታቆኛላችሁ ብዬ ነው። ዛሬ ገና እያየህ ያለ ሰው ስላለ ከየት እንደሆነ ከነገራቸው። ኦርቶዶክስ ተዋህዶ። እሺ ታቦቱ ከጣዖቱ ምን ልዩነት አለው? ይሄ ነው ርዕሳችን። በኢትዮጵያ ኦርቶዶክስ ታቦታት የተባሉት ከጣዖት በምን ይለያሉ? አንደኛ ስርዓታቸውም መነሻቸውም አይገናኝም። ግልጽ ነው። ስርዓታቸው መነሻቸው። እሺ ሌላ? እሺ ስርዓታቸው መነሻቸው አልክ። ሌላስ? ሌላ ጣዖት የሰይጣን ያለበት ነው፣ የተለያየ ስም ያለበት ነው። ታቦት ግን የእግዚአብሔር ስም የተጻፈበት ነው። ሶስተኛ የእግዚአብሔር ስም በመጻፍ። እሺ ለምሳሌ ታቦት ጨረስክ? ሶስቱ ነው። አዎ ታቦተ ጽዮንም ማንሳት እንችላለን። ማናት ታቦተ ጽዮን? ለምሳሌ ጣዖት ነው ካል ታቦተ ጽዮንም ጣዖት ነበረች ማለት ነው ብለን ማሰብ ማለት ነው። ማናት ታቦተ ጽዮን? አላቃትም ነው ታቦተ ጽዮን። አዎ ለነገሩ አንተ ብሉይ ኪዳን ብዙ ስለሚጠንህ ታቦተ ጽዮንን ልታውቃት አትችልም። በሙሴ ጊዜ የነበረች ታቦት ነች። እኔ በሙሴ ጊዜ አንቺ የምትባል ታቦት እኔ አላውቅም። አንቺ የምትባል ታቦተ ጽዮን አልጠቀስኩም። በቃ አሁን እንከን ከመፈለግ ሀሳብ ማስተላለፍ ይሁን። እንከን አትፈልግ፣ አስተምር ካለ ተሰኛለህ። ስለሌለ ነው አንቺ ተብላ ታቦተ ጽዮን ተብላ። ጾታ አልጠቀስኩም። ስህተት መርጣ አትስማ። ጾታ አልተናገርኩም። እሺ አንቺ ስትል ጾታ እየጠቀስክ አይደለም። እሺ ከመጀመሪያው ካነሳቸው ሀሳቦች እንነሳና እናውራ። የመጀመሪያው አመጣጡ ነው ጣዖት እንዳይሆን የሚያደርገው አልክ። ከየት ነው የመጣው? ኢትዮጵያ ኦርቶዶክስ እነዚህ ጣዖታት ከየት መጥተው ነው አመጣጡት ጣዖት እንዳይሆኑ የሚያደርጋቸው? አንተ ደግሞ የኦርቶዶክስ ተዋህዶ ወይም ደግሞ ታቦት ጣዖት ነው የሚለውን ማስረጃ አምጣና አሳየኝ። ከዛ እኔም አቀርብልሃለሁ እኮ። አንተ ማስረጃ ከሌለክ ጣዖት ነው። መጽሐፍ ቅዱሳዊ ካልሆነ መጽሐፍ ቅዱሳዊ ያልሆነ ሁሉ ጣዖት ነው። በጣም ቀላል እኮ። መጽሐፍ ቅዱሳዊ ያለ መሆኑን አሳየኛ። ታቦት ጣዖት ነው የሚል ከመጽሐፍ ቅዱስ አውጣና አሳየኝ። ታቦትማ ጣዖት አይደለም፣ እናንተ የምትሸከሙት ነው ጣዖት ነው ያልኩት። ታቦትማ መጽሐፍ ቅዱስ ያለው ጣዖት እኮ እኛ የምንሸከመው ጣዖት መሆኑን ማስረጃ አምጣ አሳየኝ ከመጽሐፍ ቅዱስ። አንተ ታቦት ነው ብለህ ይዞ የምትወጣው መጽሐፍ ቅዱሳዊ ካልሆነ ጣዖት ነው ባህል። በጣም ቀላል ነው። አንተ የኔ ትክክለኛ ነው የምትል ከሆነ ከእግዚአብሔር ቃል ታሳየናለህ።
ልክ አይደለሁም እኔ ማለት ነው። ማሳየት ካልቻልክ ግን ጣዖት ነው ማለት ነው። ቀላል ነው፣ በጣም ቀላል ነው። አንተ ጣዖት ነው ያልክበት ምክንያት አስተምረኝ፣ ከዛ እኔ እነግርሃለሁ። ጎበዜ እየሰማኝ ነው። በተደጋጋሚ እኮ እሱን ነው መልስልህ። መጽሐፍ ቅዱሳዊ ካልሆነ ጣዖት ነው አልኩህ። አንተ መጽሐፍ ቅዱሳዊ መሆኑን ካሳየኸኝ እኔ ስተት ሆናለሁ። እስካላሳየኸኝ ድረስ ግን በቃ ጣዖት ነው። ጥቅስ አያስፈልገውም። መጽሐፍ ቅዱስ ያለው ሁሉ ልምምድ አንደኛው አለመሆኑን የምነግርህ ስም ሁሉ ሰው ፍጥረት ሁሉ ለእግዚአብሔር ስም ይስገድ ይላል። በታቦቱ ላይ የተጻፈው የእግዚአብሔር ስም ነው፣ አልፋና ኦሜጋ የሚለው ጣዖት አይደለም የምልህ ለዛ ነው። እያንዳንዱ በየደብራት ላይ የምናያቸው ታቦቶች ስመ እግዚአብሔር ነው የተጻፈባቸው፣ እሱም አልፋና ኦሜጋ የሚል ያ ስም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስም ነው። ዮሐንስ ወንጌል ላይ መተህ ዮሐንስ ወንጌል ላይ መጽሐፍ ከእርሱ ጋር አላወራሁም። ኤርምያስ አድምጠኝ፣ ካልሆነ እታች ወርደህ ትጫንጫለህ ማለት ነው። ኦኬ ቴንክ ዩ። እኔ ቤት ነው ገስት ስትልክ የገባው። እሺ አቶ ኤርሚያስ አይደለም ወይዘሮ ኤርሚያስ በል፣ እሱ አይመለከተኝም። አልፋና ኦሜጋ ብሎ የሚለው የእግዚአብሔር ስም ነው ብሎ የሚለውን ከመጽሐፍ ቅዱስ ላይ ጠቅሳ አሳያል። የትኛው ምዕራፍ፣ የትኛው ገጽ፣ የትኛው መጽሐፍት ላይ አልፋና ኦሜጋ ነኝ ስሜ ይህ ነው ብሏል ብሎ የሚል የአምላክ ስም ነው ብለሃል አልፋና ኦሜጋ? እሱን ክፍል አሳየን ወንድምነት። ቀጥሉ። ቴንክ ዩ። እሺ ኩስ ይቀጥል። ራእይ 1:8 ላይ ገባና ዮሐንስ ራእይ 1:8 ምን ይላል? ምን ይላል? ራእይ 1:8 ላይ እኮ አንብብልኝ አንተ። እኔ አሁን መጽሐፍ ቅዱስ መግለጽ አልችልም። እሺ ችግር የለውም። እኔ አልፋና ኦሜጋ ነኝ አለ ጌታ ክርስቶስ ኢየሱስ። እኮ አንተ ገልጣና አንብብልኝ። አልሰማኸኝም? እኔ አልፋና ኦሜጋ ነኝ አለ። እሺ ይኸው እኮ ታዲያ አስቀመጥኩት እኮ እኔ ጌታችን ስሙ የእግዚአብሔር ስም ነው ላልከው ማስረጃ ላይ ተጠየቀው። እሺ አልፋና ኦሜጋ ማለት ያለና የሚኖር ማለት ነው። ስሙ ላልከው ማስረጃ አስተን ያለ ይሄው አንድ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን አንብብልኝ አልኩ። ምን ይላል? ዮሐንስ ራእይ 1:8 ላይ እኔ አልፋና ኦሜጋ ነኝ አለ። ያ ማለት ስሙ ነው ማለት ነው ስላልክ አንተ ስሙ አልፋና ኦሜጋ ነው የሚል አሳየን እኮ። ምንም እኮ ባህሪውን የገለጸበት ስም ነው ካልክ እሱን አሳየን ከእግዚአብሔር ቃል። ስምና ባህሪ ምንድን ነው ልዩነቱ እኮ አሳየን። በቃ ስሙ ነው ስትል ከእግዚአብሔር ቃል ላይ ተጠቀስኩልህ እኮ። ምዕራፍ 1 ቁጥር 8ን አንብብ። ዘጸአት 3:14 አልፋ ማለት ምን ማለት ነው? ያለ የሚኖር ማለት ነው። አልፋ ማለት ምን? ጥንት የሌለው መጀመሪያ። የምን ፊደል ነው አልፋ? አልፋ የምን ፊደል ነው? ካልተሳሳትኩ የግሪክ መሰለኝ የመጀመሪያው ፊደል አይደል? አዎ። ኦሜጋ ማለትስ የመጨረሻ ፊደሉ ማለት ነው አይደል? የግሪክ አዎ። ጌታ ያለና የሚኖር መሆኑን እየነገረን ነው እንጂ ስሙ ነው ማለት ነው። ባህሪውን ነገረን ማለት ስሙ ነው ማለት ነው ወይ ነው ጥያቄያችን። ስምና ባህሪ። እሺ አንተ ልጠይቅህ፣ ያህዌ ምን ማለት ነው? ለምን ትጠይቀኛለህ ወዳጄ? እየጠየቅኩህ ለምን ትጠይቀኛለህ? አንተ ብቻ ተጠያቂ ማናረገህ ብዬ ነው እያስረዳሁ። ስህተት ነው ስህተት። ያህዌ ምን ማለት ነው? ጣዖቱ የኔ ስላልሆነ አንተ ነህ እኮ ልትመልስ የገባህ። አንተ አልክ ጣዖት። ስሙ መሆኑን ከእግዚአብሔር ቃል ላይ ያሳያል። ስሙ መሆኑን። እሺ ኦሪት ዘጸአት ምዕራፍ 3 ቁጥር 14 አውጣልኝ። እሺ ኦሪት ዘጸአት መጽሐፍ ምዕራፍ 3 ላይ ያለና የነበረው ለእስራኤል ሕዝብ ሙሴ ሂዶ እንዲናገር ያለና የነበረው ልኮቸዋል ብሎ ሲናገር እንመለከታለን እኮ። እሱ ምን ማለት ነው? ሙሴ ምን አለው? ባህሪውን እየተናገረ ነው። ያ አድምጠኝ። ማን ላከኝ? ለእስራኤል ሕዝብ ያለና የነበረው ላከ። አድምጣ። ወይ አንተ ተናገር ወይ እኔ ልናገር። በቃ እሺ፣ አሁን ታቦቱን አሳየን። አሁን ለመማርም ዝግጁ ስላልሆነ ስም ላይ ላስረዳህ። ጨርስ። ስም ላይ ጨርስ። አዲስ ኪዳን ላይ ታቦት መኖሩን ከእግዚአብሔር ቃል አሳየን። ስም ላይ አንስተሃል። ስም ላይ ተማምነን እንሂድ። ሲመለስልህ እንዳልተመለሰ ላስመስልህ ስነግርህ። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ምን ይላል? ሙሉን አንብብልኝ ጎበዝ። ነገርኩህ እኮ ማንበብ አይጠብቅብኝ። የምጠቅሳቸው ጥቅሶች እኮ መልሱ ስለሚገኝ አንተ እንዳትሸነፍ ነው። መማማር ሳይሆን መሸናነፍ ነው ያንተ አስተሳሰብ። ግን ስሙን ተናገር እዛ ላይ አኮ ለምን አሰማም? ስማ
ሙሴ ማላከኝ ልበላቸው ለእስራኤል ህዝቦች ሲል ምን አለ? ያለና የሚኖር ከዛ ደግሞ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ እኮ እዚህ ላይ ያለና የሚኖር ስሙ አይደለም፣ ስለ ስሙ አይደለም የተናገረው፣ ማንነቱን እየገለጸ ነው ያለው እንጂ ስም አይደለም። ማላከኝ በል አለው አይደለ? ሲለው ምን አለ? ያለና የሚኖር ይሄ የእግዚአብሔር ስም ነው። ስምና ባህሪን መግለጽ አንድ አይደለም አልኩ እኮ። እሱን እኮ ነው እየነገርኩ ያለሁት በተደጋጋሚ። ለምሳሌ የአብርሃም የያዕቆብ የይስሐቅ የያዕቆብ አምላክ ወደ እናንተ ላከኝ ብለህ ትነግራቸዋለህ ይላል። ከዛስ ቁጥር 15 ላይ እግዚአብሔር እንደሆነ ደግሞ ስሙን ይናገራል። ያለና የሚኖር ሳይሆን ያለና የሚኖር ነኝ የተላኩት ያለና የሚኖር ነው የላከኝ ብሎ ሙሴ ሲናገር ይረዳሉ እስራኤላውያን ማለት ነው። አምላክ እንደላከው ሙሴን ይረዳሉ። ስም ማለት አይደለም፣ ባህሪውን እየገለጸ ነው ያለው ማለት ነው። አሁን አንተ አልፋና ኦሜጋ የኢየሱስ ስም ነው ካልክ ስሜ አልፋና ኦሜጋ ነው ያለበትን አሳየን ከእግዚአብሔር ቃል ላይ ነው እኮ። በጣም ቀላል ነገር። እሺ ስምና ባህሪ ምንድን ነው ልዩነቱ? ስም ምን ማለት ነው? እስቲ ንገረኝ አንተ። እሺ በቃ ካለ ጥቅስ አሳየን። የባህሪ መገለጫ አይደለም ስም ማለት? የባህሪ መገለጫ አይደለም? ስም ማለት የባህሪ መገለጫ አይደለም? ውይይቱ ስም አይደለም። አንተ ለምሳሌ ኩሲ ተብለህ ተጠርተህ ኩሲ ላትሆን ትችላለህ። ከፊት ለፊት ጨምረህ ሊነበብ ይችላል። ስም ሁሉ ባህሪን ይገልጻል። አንዳንድ ሰው ተራቀቅ ማለት ነው። አኩ ስማኛ ከጠየቅኝ አንዳስ ይሁዳ ማለት ለምሳሌ ምስጋና ማለት ነው። ባህሪው የይሁዳ ባህሪ ጌታን የሚሸጥ ነው። አየህ፣ ስም ባህሪን ይገልጻል ማለት አይደለም። ስምማ ሰዎች የሚያወጡት ስም ነው አይደለ? ስም ሁሉ ማንነቱን የሚገልጽ ነው ማለት አይደለም። ለምን ለሙሴ እንደዛ አላለውም ታዲያ? ይሄ ባህሪ ነው አላለውም? ያለና የሚኖር ላከኝ በል ስሙ እኮ ነው አይደል? ያለና የሚኖር ላከኝ በል። አሁን ታቦት በአዲስ ኪዳን መኖሩን ከእግዚአብሔር ቃል አሳየን። በቃ ይሄን ያህል ስለ ስም ከነገር በጣም በቂ ነው። መጽሐፍ ቅዱሳችን ላይ በአዲስ ኪዳን ታቦት መኖሩን አሳየን። ትንሽ ታገሰኝሽ። እሺ እንታገሳለን። ታቦት በአዲስ ኪዳን አለ የሚል ማን አዘዘ? ምን አይነት ነው ታቦቱ የሚለውን አሳየን። ጣዖት ብለን ከመጥራት እንቆጠባለን ያኔ ማለት ነው። ማስረጃ እስከሌለው ድረስ ግን እንደዛ ነው። እሺ አንድ ሰው መለሰ። ኢንቫይት አድርጌ ነበር እኮ ና ግባ፣ አንተ መግባት ትችላለህ። እሺ ራዕይ 11ን እየጠቀስክ ያለው ወንድም አንተ መግባት ትችላለህ። አንተም መግባት ትችላለህ። ራዕይ 11ን እየጠቀስክ ያለው ኢንቫይት አድርጌሃለሁ። በቂ ተባረክ። ራዕይ 11ን እየጠቀስክ ያለው ወንድም መግባት ትችላለህ። ኢንቫይት አድርጋቸዋለሁ። እየጠቀስክ ያለው እሺ ቤተ አቅሌሲያ ኩሲ እስኪመለስ ማውራት እንችላለን ካንተ ጋር። ቤት እንኳን ደህና መጣች። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? ከኦርቶዶክስ። እንኳን ደህና መጣ። እሺ ኩሲ እስኪመለስ ድረስ መቀበል ትችላላችሁ። ዳንዬ ቤካ ካላችሁ ኤርሚዬ እሱን ተቀበሉት። እስከዛ ዳጊ የሚችል ሰው ማለት ነው አላችሁ። እሺ ወንድምነህ ተቀበለው፣ አንተው ራስህ አገልግለው። እሺ ቤተ አቅሌሲያ እንኳን ደህና መጣ ብያለሁ። በኢትዮጵያ ኦርቶዶክስ ታቦት አለን ትላላችሁ አይደል? እሺ ታቦቱ መጽሐፍ ቅዱሳዊ እንደሆነ ካሳየኸኝ ጣዖት ናቸው ተብሎ የተጻፈው ወይ ደግሞ ጥያቄ የተነሳው ይቀራል ማለት ነው። መጽሐፍ ቅዱሳዊ መሆናቸውን ካላሳየኝ ግን ያው ዛሬ ጣዖታት ናቸው ብለን አረጋግጠን እንወጣለን ማለት ነው። መጽሐፍ ቅዱሳዊ ነው ትምህርታችሁ በታቦት ላይ ያላችሁ? ምን አልከኝ? አልሰማሁም። እሺ ጣዖት እና ታቦት አይለይም ካልኩህ እኮ አለን ያልከው ታቦት መጽሐፍ ቅዱሳዊ ከሆነ ጣዖት አይደለም የእግዚአብሔር ቃል ስለሚለው። መጽሐፍ ቅዱሳዊ ካልሆነ ግን ጣዖት ነው የሚለውን አረጋግጠን እንወጣለን አልኩህ። አሁን
ታቦት በአዲስ ኪዳን መኖሩን አንተ ከእግዚአብሔር ቃል ላይ ያሳየኝ። እሺ ጥሩ። ግን ጣዖትና መጀመሪያ መለየት ስላለበት ነው። ጣዖት ማለት ከእግዚአብሔር ቃል ውጭ የሆነ ልምምድ ሁሉ ጣዖት ነው። ሰዎች በገዛ ልባቸው ተነሳስተው አዘጋጅተው የሚሰግዱለት፣ የሚዘምሩለት፣ የሚያጥኑለት ነገር ሁሉ ጣዖት ተብሎ ይጠራል። አይ ጣዖትና ታቦት መጀመሪያ መለየት አለብና እንደነገርኩህ እኮ ጣዖት ማለት አልኩህ ከእግዚአብሔር ሳይሆን በሰዎች ፍቃድ ሰዎች ተነሳስተው። አይ እኔ አሁን ልክ ነህ። ጣዖትና ታቦት ልዩነት አላቸው የላቸውም? እኮ ልዩነቱን እኮ ነው እየነገርኩህ እኮ ነው እንዴ። ጣዖት ማለት አልኩህ ሰዎች በገዛ ፍቃዳቸው የልባቸውን ፍቃድ ፈጽመው የሆነ ቅርጽ ቀርጸው ሲሰግዱለት ጣዖት ነው። ታቦት የሚሆነው ደግሞ እግዚአብሔር አዞ የተሰራ ሲሆን ታቦት ይሆናል። አየህ ልዩነቱን? ከእግዚአብሔር ሲሆን ታቦት፣ ከሰው ልብ ሲሆን ደግሞ ጣዖት ይሆናል። አሁን ከእግዚአብሔር እንደሆነ የእናንተን ታቦት አሳየኝ ከእግዚአብሔር ቃል። እሺ በመጀመሪያ ጊዜ ታቦትን የሰራው ማን ነው? ማለት አሁን ማስረጃ ነው የምትሰጠኝ የእናንተ መጽሐፍ ሳይሆን ማስረጃ ስጠኝ። ገባኝ። አይ እኔ ሎጂክ ነው እኮ የጠየቀኝ። ታቦት ጣዖት ነው የሚል ታዲያ መጽሐፍ ቅዱስ ላይ አለ? ታቦትማ ታቦት ነው፣ ጣዖት ደግሞ ጣዖት ነው። አንተ ታቦት ነው ያልከው መጽሐፍ ቅዱሳዊ መሆኑ አንተ መጽሐፍ ቅዱሳዊ አይደለም የምትለው ነው። ሳይ ቀድመህ ስለጠየቀኝ እኔማ ነገርኩህ። የእግዚአብሔር ሐሳብ ስለማይለው በአዲስ ኪዳን እንደዚህ እንጨት ቀርጻችሁ ተሸከሙ ስለማይል አንተ የልባችሁ ሐሳብ ስለሆነ አልኩህ። አንተ አልክ እንጂ እኮ አሁን አንተ ነህ እያልክ ያለው ወንድማችን። መጽሐፍ ቅዱሳዊ አይደለም አልኩህ እኮ ወዳጄ። ስለሌለ አልኩህ አዲስ ኪዳን ላይ። እሺ አንተ ማስረጃ ስጠኝ። አንተ ተነስ እንጂ ወዳጄ፣ ተነስተህ ነው ልታወራ የሚገባው። መጀመሪያ ተነስ፣ ወይስ ሏተኝቷ አብቆንም ደግሞ ቀስቅሳት እሷንም ማለት ነው። መጽሐፍ ቅዱሳዊ አይደለም አልኩህ እኮ። መጽሐፍ ሌላ ነገር ማውራት ሳይሆን ይኸውልህ መጽሐፍ ስለሌለ አሳየኝ ያልኩህ እኮ ነው። እንደዚህ የሌለ ነገር እንዴት አሳየኝ ይባላል? በአዲስ ኪዳን ታቦት የሚባል ስላለ ነገር እያወራ የለም እንዴ ትላለህ? እባክህ ስማኝ አንዴ። ይኸውልህ በአዲስ ኪዳን አልኩህ ታቦት የሚባል የለም። ሰዎች ቀርጸው ተሸክመው ይዘውት እንዲዞሩ የታዘዘ ትእዛዝ የለም። ስለሌለ ይሄን ልምምድ ስናይ ጣዖት እንለዋለን አልኩህ። አይ ትክክል አይደለህም አለ ካልከኝ አንተ ደግሞ ማስረጃ ስጠኝ። መጽሐፍ ቅዱስ አይደለም የምለውን ነገር እንዴት ነው ከመጽሐፍ ቅዱስ ላይ ማስረጃ ስጠኝ ተብዬ የምጠይቀው? የለም እያልኩህ እኮ ነው። ገባኝ እኮ እየተረዳዳን እኮ ነው። እኔ አይደለም የሚለውን ደግሞ አሳየኝ። አይደለም የሚለውን ስታሳይ ነው ብዬ አሳያለሁ ነው። ከተረዳዳን ማለት ነው። እሺ አንተ ነው ብለህ ታምናለህ? እንደዚህ ይሻላል ነው ብዬ ነው ማምነው። አንተ ደግሞ አይደለም የሚለውን ይሄ ከዚያ ውጭ ነው የምትል ከሆነ አሳይ። አንዳንዴ ከ60 ተማሪ 60ኛ መውጣትም ጥሩ ነው አይደል? አንዳንዴ 60ኛ መውጣትም ጥሩ ነው። ከ60 ተማሪ 60ኛ አንተ አንደኛ ሙጣ ሌላ ነገር ማውራት ሳይሆን አሁን እኔ ያልከኝን ነው። መጽሐፍ ቅዱሳዊ አንተ አይደለም እኔ ከሚል ለምሳሌ አይደለም እያልከኝ ስለሆነ አይደለም የምትለውን ብታሳየኝ እኔ ነው ብዬ አሳያለሁ። መጽሐፍ ቅዱስ ላይ አልኩህ እኮ እንዴ ንቃ እንጂ ወዳጄ። መጽሐፍ ቅዱስ ላይ በአዲስ ኪዳን ታቦት የሚል የለም። እኔም መጽሐፍ ቅዱስ ላይ እኮ ነው እያልኩ ያለሁት እኮ። አንተ እኔም እኮ አለ እያልኩ ነው እኮ። ካለ አሳየኛ ማስረጃ አለ። የለም የሚለውን አሳየኝና አሳያለሁ። የለም የሚለውን አሳየኝ ይላል። የለም ማለት እኮ አልተጻፈም ማለት ነው መጽሐፍ ቅዱስ ላይ። በቃ ወንድምነት እኔ ነኝ ያስወጣሁት። ከታች ወርደህ ታብታባርክ ብራዘርዬ። አለ ብለህ የምትኮራበትን አንተ ልታሳይ ባልቻልክበት እንቅልፍም ቢስልህ ለገስት ልካ አትለፋለህ ብራዘር። በቃ አታውቀውም። የለም ቅድም ግን ራእይ 11:19 እያለ ይጠቅስ ነበረ። ስትገባ ግን ከንፈር ተያያዘ ማለት ነው። እንደዚህ ነው በጴንጤ ፊት እግዚአብሔር የሚያዋርዳችሁ። እንደዚህ ነው። ምንጣፍ ስታነጥፍለት የምትውለውን ታቦት ነው ብለህ ያልከውን ከመጽሐፍ ቅዱስ ላይ ጠቅሰህ በአዲስ ኪዳን መንባባት በመረጃ ከቅዱሳት ሐዋርያት ትምህርት ጠቅሰህ በማታሳይበት እንዲህ ስትመጣ ከንፈርም ሰውነትም ይንቀጠቀጣል። ጴንጤ ፊት ስትመጣ ማለት ነው። ምክንያቱስ ከመጽሐፍ ቅዱስ አሳየኝ ብሎ አለ። አንተ ታቦት ነው ብለህ ያልከውን በመረጃ ብታሳይ እኛ እንማርበታለን። ከሌለስ የለም ነው ማለት ነው። እና ወንድምሽ እድሉ ከተሰጠኝ ሰማል ድምጼ? አዎ ሰማል።
እሺ አሁን እንግዲህ ራእይ የሚባለው መጽሐፍ እንግዲህ ገና ያልተፈጸመ ነገር ያለው ነው። ራእይ ነው ወደፊት የሚሆን ነው። ግን እሱም ራሱ ግን ጽፎታል። አሁን ልጁ የጠቀሰው እኔ ላንብበው 11 ዮሐንስ ራእይ ምዕራፍ 11 ቁጥር 19 እንዲህ ይላል። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ታቦት የሚል የለም ብለህ ነበረ ወዳጃችን። ይሄው እንግዲህ እስቲ ይሄንን አንተ አስረዳኝ። አይ ምኑን አስረዳለሁ? ልጠይቅ እንጂ የጠቀስከው ጥቅስ ላይ ልጠይቅ። አይ ታቦት የሚል የለም ብለሃል። አንዳንዴ እመና አዲስ ኪዳን ታቦት የሚባል የለም ወርድ ታቦት የሚባል የለም ብለህ ነበር። ታቦት የሚባል አምጣ አልክ፣ ይሄው አመጣው። አዎ የለም፣ አሁንም እኮ በድጋሚ የለም አልኩህ። ታቦት የሚል የለም ብላ ውሸታም ነህ ማለት ነው። አንተ ውሸታም ነህ ማለት ነው። ውሸት ነው የምታስተምረው። ታቦት የሚባል በአዲስ ኪዳን የለም ብለህ ነበር። ይሄው ይሄንን ትቃወማለህ እንዴ አንተ? መንፈሳችሁ ለምን ነው የሚበሳጨው? ተረጋጋና የለም አልኩህ። ይሄን ብቻ መልስን። ታቦት የሚባል በአዲስ ኪዳን የለም ብለሃል አላልክም ብለሃል? ወይኔ አዎ የለም እያልኩ አላልክም ብለሃል ለምትለኛል። የለም እያልኩ እኮ ነው። አሁንም ታዲያ ይሄ ከየት ነው? ከኪሴ ነው ያወጣሁት። ይሄን እኮ ስማህ። እሺ ልጠይቅህ፣ እዚህ ክፍል ላይ ልጠይቅህና እንድጠይቀኝ አልፈልግም። እኔ የለም እንድታብራርኝ አልፈልግም። ውሸታም መሆንም መጀመሪያ እመን። ታቦት የሚባል የለም ብለሃል። ይሄ ሁሉ ህዝብ ይሰማሃል። ውሸታም ነኝ በል መጀመሪያ። ውሸታም ነኝ በላ ካልክ በኋላ ነው የምሰማ። ታቦት የሚባል በአዲስ ኪዳን የለም ብለህ ይሄን ህዝብ ዋሽተሃል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ህዝቡ ሁሉ ያነበዋል። የውሸት ትምህርት ነው የተናገርኩት። ወይ ደግሞ በአንተ ያው ፕሮቴስታንት የግል ትርጓሜ ስለሚከተል ከኪሱ ስለሚተረጉም አይ ከግሌ ለመተርጎም ፈልጌ ነው ታቦት አይደለም ልሰርዘው በል። እሺ ጨረስ። ኧረ ምን ይጨርሳል? እኔ ነኝ ያስቆምኩት። አየህ ሊሰማህ እንኳን እድል እንኳን አልሰጠም። ሚውት አርጉኝ። ያው የሚጸንናችሁ ነገር ሲሆን ሚውት አርጉኝ። እኔ ያኔ ሰማሁ። ስርዓት አትይዝ። ስርዓት የሚባል የላችሁ ማለት እንዴት አይነት ትውልድ እንደሆነ እዩት ወገኖች። ስርዓት የሚባል የላቸውም። ደም ፈልቷል ሲጀምር ማለት ነው። ኦኬ በቫርኒሽ የተለቀለቀ እንጨትን ታቦት ብለህ ከመጽሐፍ ቅዱስ መረጃ አምጣት ብለህ ማሳየት ሲያቀትህ ደም ፈልቶ ነው የምታወራው። ስታወራ ራሱ ደም ፈልቷል። ተረጋጋ። ኦኬ ሰማኝ እያለህ እኮ ነው። እንደ ካደ ብዬ አብጤ አድርጋ አትናገር። አዎ የለም ብያልኩ አለ። ምክንያት ምንድነው ብለህ እድል አሰጠውም። ወንድ ብነቀጥል ቴንክ ዩ። ራእይ መጽሐፍ ላይ ምዕራፍ 11 ላይ በሰማይ ያለው ቤተ መቅደስ ተከፈተ ተብሎ ቢልና የኪዳኑ ታቦትም ታየ የሚል ቃል ተመለከተና በአዲስ ኪዳን ታቦት አለ ብሎ ወንድማችን ይዞ መጣ። አሁን ይዞት ለሚዞረው ታቦት ብሎ ለይዞት ለሚሸከመው ማስረጃ አድርጎ ይዞ መጣ። ይሄም ማለት ነው ከመው መጽሐፍ ቅዱስ አይደለም። ራእይ መጽሐፍ ምዕራፍ 11 ላይ ምን እያለ ነው የሚለው መረዳት ያስፈልጋል። ምንድነው ራእይ መጽሐፍ ምዕራፍ 11 እያወራ ያለው? ሲጀምር በሰማይ ስላለ ታቦት አይደለም ጥያቄያችን። አሁን አንተ እዚህ ስለምትሸከመው ታቦት ማስረጃ አምጣን የተባልከው። እዚህ አንተ 40 በ60 ቀርጸ ለምትሸከመው ታቦት መጽሐፍ ቅዱሳዊ ማስረጃ አምጣ እንጂ በሰማይ ያለው ቤተ መቅደስ ተከፍቶ ታየ ስለተባለው ታቦት አይደለም ጥያቄያችንም የነበረው። ሰው እዛ ክፍል ላይ አሁን እኛ ለምናደርግ ማማርበት ከሆነ አለ አይደል አንዳንድ ሞክ የሚያደርጉ ቃላቶች ይቅሩ። ምክንያቱም ኖርማሊ ምንም ሞክ የሚያደርግ ቃል አልጠቀምኩም እኔ 40 በ60 ምናምን ስለ አሁን ሁላችንም እኮ አፋችንን መላሳችን እነሱ ሲሳደቡ ጽድቅ ነው ወዳጄ። ሮያል ከኤርሚያስ ጀምሮ እነሱ ሲሳደቡ ጽድቅ ነው። ራሳቸው ሲታያቸው ቆይ ሮያል 40 በ60 ማለት የመጠኑ ርዝመት ነው። ይሄንን የመጠን ርዝመት ደግሞ በእውነተኛው ይከብተ ለምን ትላለህ ኤርሚያስ? ሜዩት አድርግ። ቫርኒሽ ያንተን ብልግና ያሳይም። ሜዩት አድርግ። ስሰጥህ ነው የምታወራው። እኩል አታውራ። እኔ ስሰጥህ አውራ። እኔ ከጨረስኩ በኋላ አውራ። አሁን ከሮያል ጋር ነው እያወራ ነው። ሮያል ወንድሜ 40 በ60 ማለት ስድብ አይደለም። የርዝመቱንና የመጠኑን ወርድና ስፋት
ቁመትም ካለ ቁመቱን የነገረው። ይሄ ደግሞ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ የእግዚአብሔር ቃል ኪዳኑ ታቦት የተሰራበትን እዛ ጋር ስፋትና ርዝመቱ ከፍታውና ጥልቀቱን ምንድነው ስፋትና ርዝመቱ ቁመቱን ይናገራል። ሁለት ክንድ ተኩል ርዝመቱ 2 ክንድ ተኩል ቁመቱ 1 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ ከግራር እንጨት ታቦትን ይስሩ ይላል። ስለዚህ አሁን 1 ክንድ ተኩል በ2 ክንድ ተኩል የሆነ ብሎ ቢል ስድብ ነው አይደለም። 40 በ60 ማለት በኦርቶዶክስ ቤተክርስቲያን አሁን በሱቲ ተጠቅልሎ የሚደረገው እንጨት 40 በ60 ነው መጠኑ። ይሄ ማለት መሳደብ አይደለም ብራዘር። ዘጸአት 25 10 ላይ በተመሳሳይ መጠኑን ይናገራል የእግዚአብሔር ቃል ኪዳኑ ታቦት ማለት ነው። መጠን የተናገረው 40 በ60 ማለት እያቃለለው አይደለም። አሁን ልክ ነው 40 በ60 ነው ኦርቶዶክስ አሁን ጭንቅላታቸው ላይ የሚያደርጉት ታቦት ስፋቱ እና መጠኑ ማለት ነው። ይሄንን በመጽሐፍ ቅዱስ ላይ የተጻፈውን ቃል ነው። እዛም ጋር መጠን ይናገራል ዘጸአት መጽሐፍ ምዕራፍ 25 10 እዚህም ጋር ኦርቶዶክስ በመጽሐፍ ላይ ስላልጻፈች 40 በ60 ይታወቃል። ብሩኬ ደግሞ ባይዘው ኢንጂነር ነው ብራዘር። ኦኬ እዚህ የሚያወራ ማለት ነው መጠንን ያውቃል። ኦኬ ኩሲ ምን ነበር ያልከው? ምን ነበር የጠየቀኝ? የሆነ ነገር እያወራ ነበር። አሁን ማውራት ትችላለህ። ብዙ ጊዜ እናንተ ስትዘልፉ አይታያችሁም። ምን አይታያትም ይባላል። ምን ወደ አውቀይ አንተ ያሻዋን አስታውስኩት ቫርኒሽ ብዙ ጊዜ ተሰደባል። አንተ የስድብ አለቃ ነህ። ቫርኒሽ አለቃ ነህ አንተ አቶ ኤርሚያስ። አንተ አሁንም አድመጣኝ። የዘንዶ አፍ የስድብ አፍ ተሰጠው ይላል። ሜት አድርግ ዘንዶን እገልልሃለሁ ማለት ነው። አንተን ከዘንዶ አፍ ለማስተፋት የኔ ተራኮ ነው። ሜት አድርግ የጠየቀውን አስታውሰኝ ነው ያልኩ። አሁን አስታውስኩ። ቫርኒሽ ለቅለቃችሁ ብለህ ትላለህ አልከኝ። ስላስታውስኩት አስታውሰኝ የሚያልኩ ለዚህ ነው። ከዛ ቀጥዬ ስሰጥህ ረጅሙን ታወራለህ የፈለግከው ማለት ነው። ዘንዶ እባብ ያው ተወዳላችሁ። እሱን ከፈለክ እዛው ከዘንዶ ጋር ታቅፈህ ትኖራለህ። እኔ ግን ዘንዶን እረግጥልሃለሁ። እኔ ዘንዶ አፍ የተሰጠኝ ሳይሆን የጌታዬን አዳኝነት እንድሰብክ የተሰጠኝ አፍ ነው ያለኝ። ኦኬ እውነትን ጽድቅን ነው የምሰብከው ከወንድሞቼ ጋራ። ኦኬ ቫርኒሽ ቀብታችሁ ብለህ ያልከው ኤርሚያስ ብለሃል አልከኝ። አዎ ብያለሁ። ላሳይህ እንዴ ቫርኒሽ የተቀባውን እናሳይህ። እንጨት ተጠርቦ ከተላገ በኋላ ሲለሰልስ እንደሚቀባው ቫርኒሽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቫርኒሽ ነው የሚቀባው። የብሉይ ኪዳኑ ታቦት ምን ነበር የተቀባው? ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ እዛው በተነገረበት ክፍል ላይ በውስጥና በውጪ በወርቅ ለብጠው ይላል። የብሉይ ኪዳኑ በወርቅ ነው የተለበጠው፣ የእናንተ ግን በቫርኒሽ ነው የተለቀለቀው። አይደለም ብለህ የምትለኝ ከሆነ አሁን ያለ ልብስ ያለውን ገልጫ አሳያለሁ። በቫርኒሽ እንደተለቀለቀ ያለ ልብስ ጉግል ላይ የተቀመጠውን ቄሶቹ ፎቶ እያነሱ የለጠፉትን እነ ብፁዕ አቡነ እንድሪያስ ለእስላም እየሰጡ የሚያስደግሙበት ቫርኒሽ የተለቀለቀ ጣውላ እንጨት መሆኑን አሳያለሁ ማለት ነው። ጉግል ላይ ነው ያለው። እኔ አይደለም ያስቀመጥኩት፣ ዓለም እንዲያው አስቀምጠውታል። እና ቫርኒሽ ሳይቀባ ነው እንዴ ታዲያ ታቦት ብላችሁ የምትሉት? አይደለም። የብሉይ ኪዳኑ በወርቅ ነው የተለበጠው፣ በወርቅ ነው የተቀባው። የእናንተ ግን በቫርኒሽ ነው የተቀባው። ይሄን መናገር ነው አይደለም? ኬታ መጣ ኤርሚያስ ፎቶ አሳያለሁ። አሁን እዚህ ታቦታቱን ብለህ የምትለው ማለት ነው። ከጨርቁ ውጪ አሁን ይሄን እነሱ የተሸከሙት በጨርቅ አድርገው ነው። ከጨርቁ ውጪ ያለውን እርቃኑ ነው የተነሳውን አሳያለሁ። ቫርኒሽ የለበትም ብለህ ካልከኝ ያኔ እኔ እዚህ ህዝብ ፊት 900 ምናምን 1000 ሊጠጋና 1000 ሰው ፊት ውሸታም ነኝ ማለት ነው። ስድብ ነው ብለህ የምትለው የትኛው ነው ስድብ? 40 በ60 ማለት ስድብ አይደለም። ሮያልዬ እግዚአብሔርን ቃል ገና እያነበበ ስላላወቀው ነው መጠንን የተናገረው። 40 በ60 ማለት ቫርኒሽ መለቅለቅ ማለት ብሎ የሚለው የብሉይ ኪዳኑ በወርቅ ነው፣ የእናንተ በቫርኒሽ ነው። የብሉይ ኪዳኑ በሙሴ እጅ ነው የተነገረው መጠንና ስፋቱ ርዝመቱ፣ የእናንተ ግን በግምት ነው የተሰራው። ስለዚህ እንደ እግዚአብሔር ቃል ያልተጻፈ እንደ እግዚአብሔር ቃል ያልተሰራ ነገር በሙሉ ጴንጤ የሚስራው፣ ኦርቶዶክስ ካቶሊክ የሚስራው፣ ቡዳ ሂንዱዝም የሚስራው ማንም ጣዖት ነው። ለምን ጴንጤዎች አይሰሩም አልኩ? ጣዖት ነው። እንዴት ያለ እግዚአብሔር ቃልና የሰራው ያ ፓስተር ሰርቶ ከሆነ ሙሉ ወንጌል ብሰራ ጣዖት ነው የሰራችው። ማን አዘዛት እንድትሰራ ሙሉ ወንጌልን? ታቦት ስሪና በዚህ በቫርኒሽ ለቅልቀሽ በልብስ አልብሰሽ አስወጪ አስገቢ ማን አላት? ኦርቶዶክስ የሰራችው ጣዖት ነው። ማን ስሪ አላት? እስራኤላውያኖች እኮ ሲሰሩ ሙሴ በተራራ ላይ 40 ቀን ቆይታ በነበረበት በእግዚአብሔር ፊት ስብሰባ ተደርጎ በነበረበት በኮሬብ ሕግን ተቀብሎ ትእዛዝን ተቀብሎ ነው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ብሎ አለው ይላል። እንዴት እናርጋችሁ ወንድሞቼ? የጠጣኑ የእግዚአብሔርን ቃል ነው የምንነግራችሁ፣ በእግዚአብሔር ቃል መሰረት ነው። ሙሴ እግዚአብሔር አዞት ነው የሰራው። በተራራው ላይ ስብሰባ በተደረገበት ከጌታ ጋር 40 ቀን በቆየበት በተራራው እንዳሳየው ምሳሌ አድርጉት አለ ይላል። አለቀ። እናንተ የትኛው ቄስ ነው እግዚአብሔር በየትኛው ተራራ በየትኛው ኮረብታ በየትኛው ዘመን ላይ በየትኛው ነገስታት ዘመን ላይ የትኛውን ቄስ አዘዘው? ጌታ
40 በ60 የሆነ ታቦት ስሩ። ታቦት የተባለ ከእንጨት ቅረጹና ከኢትዮጵያ እንጨቶች ቫርኒሽ ለቅልቃችሁ ሲደብራችሁ እየሸጣችሁ አረቄ መጠጫ በል ሲሏችሁ ደግሞ እያወጣችሁ ዝም ብላችሁ አጭበርብሩበት ያለበት የቱ ጋር አለ ጌታ? በክርስቶስ ቤተክርስቲያን ታሪክ ውስጥ እኮ የማናውቀው ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ እኮ አሃት ቤተክርስቲያን የሚባሉት ግሪኮች የሚሆኑ ግብጾች የሚሆኑ ሌሎቹ ህንዶች የላቸውም። አልታር ብለው ይላሉ። አልታር ጠረጴዛ አልታር መሰዊያ ተብሎ ተጠርቶ አያውቅም። ጠረጴዛ ብሎታል፣ ዘ ሎርድ ቴብል ብሎታል። እንግሊዘኛው ብለው ሊያምታቱ ይፈልጋሉ። ለምን የፈለገው ነው? ዮሐንስ ኤርሜስ ዮሐንስ ራእይ ላይ እሱን እንነግርሃለን። ከዚህ በፊትም ደጋግሜ ተናግሬበታለሁ። ኩሲያው መናገር ትችላለህ። የፈለግከው እንዳይካ ወስደህ መናገር ትችላለህ። እሺ ወደ ፖይንታችን እንምጣ። መጀመሪያ ቅድም ያነሳ ወንድም ታቦት የሚል በአዲስ ኪዳን የለም ብሎ ተናገረ። አይ ይሄው አለ ብዬ መጽሐፍ ቅዱስ ላይ አመጣሁለት። እንግዲህ ራእይ የብሉይ ኪዳን የአዲስ ኪዳን መጽሐፍ ክፍል አይደለም ካላችሁ ነገሩን። ከዛ ቀጥላችሁ ምን አላችሁ? አይ በሰማይ ነው የሚለውን ደግሞ ሌላ። ከዛ ደግሞ ወረዳችሁና ከርዕስ ወጣችሁ ደግሞ አሰራሩ ላይ መጣችሁ። ሲጀምር ቤዚካሊ የታቦትና የጣዖት ልዩነቱ አይዲዮሎጂ ስነ መለኮታዊ ኮንሰፕቱ ራሱ አይገናኝም። እናንተ ጸረ ኦርቶዶክሳውያን ኦርቶዶክስ የምትባል ቤተክርስቲያን የእግር እሳት ስለሆነችባችሁ ስርዓቷን፣ ቅዱሳኖቿን ሁሉ መተቸት ትወዳላችሁ። ግን እናንተ ሳትፈጠሩ የነበረች ቤተክርስቲያን ነች፣ አትጠፋም። ሁልጊዜ የእግር እሳታችሁ ስለሆነች ደስ ይለኛል። ጣዖት ምንድነው? ከዚህ በፊት በብሉይ ኪዳን የነበሩ ጣዖት ተብለው የተጠሩ ምንድናቸው? የሚያድርባቸው ሴጣን። ግልጽ እኮ ነው። ብርሃን ከጨለማ እንደማይገናኘው ታቦትና ጣዖት አይገናኙም። ግን ጥላቻ ስላለባችሁ እየመጣችሁ ምን ትላላችሁ? ስርዓቷን፣ ስነ አምልኮቷን ለመንካት ትፈልጋላችሁ። ይሄ ስህተት ነው። ሲጀምር ጣዖት የተባሉት በብሉይ ኪዳን እነማን ነበሩ? እንዴትስ ነበረ ስርዓታቸው? ማንስ ነበር ይከተላቸው የነበረ? በጣዖቱ ቤት የእግዚአብሔር ስም ይጠራ ነበር? ጣዖት የምትሉበት ምክንያት ቀደም እንዳስቀመጥኩት ታቦቱ ከብሉይ ኪዳን ሙሴን ደግመ ስራ እንዳለው ከዛ መንገድ የተሰራ ነው። በታቦቱ ላይ ያለውም ስም አልፋና ኦሜጋ የሚል ነው ብዬ አስቀመጥኩ። ከየት አመጣ? በሙሴ ትእዛዝ መሰረት እንደተሰራ መረጃ አዳምጣ ይኸውልህ፣ አምባገነን መሆኑን ተመልከቱ። አምባገነን መሆኑን አላልኩም። ቀጥል። አቶ ኤርሚያስ አይን ያወጣ አምባገነን ነህ። አስጨርሰኝ። እኔ አንተን አስጨርሼ እኔ አላስጨርስም አላልኩም። ይኸውልህ ሚዩት አደረግኩ። እኔ ቀጥል ነው ያልኩ። ልብ በል ቀጥል። ግን መረጃ ስጥ ልልህ ነው የገባሁት። አየህ፣ ዝም ብለህ ትጮኻለህ። ደምህ ፈልቷል። በደንብ ወደ እርጎነት ቀይራለሁ። ደምህ ፈልቷል። እኔ ያልኩህ ለህዝቡ ስትናገር በሙሴ መሰረት አዘዝን፣ በሙሴ በታዘዘው መሰረት ነው የሰራነው ብሎ የሚለውን ከመጽሐፍ ቅዱስ ጥቅስ እየጠቀስክ ለህዝቡ ተናገር ነው ያልኩህ እንጂ አታውራ አላልኩም። አሁንም የፈለግከውን ደቂቃ አውራ። ዝም ብለህ አትጩህ ብራዘር። ቀጥል። ያንተ ቁም ነገር የኔ ጩኸት ያው ልማዳችሁ ነው። እሱ ልቶ አሁን የተነሳንበትን ኦርደር ሊን ያስቀመጥኩት መጀመሪያ ታቦት በአዲስ ኪዳን አለ መለስኩለት። ከዛ እስቲ ምን ላይ ነው የተጻፈው አለኝ። ሁለት ጥቅሶች አመጣሁለት። አንደኛ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ታቦቱ ላይ የተጻፈው ስም ይሄ ነው ያለ። አልፋና ኦሜጋ ምን ማለት ነው? ወደ ብሉይ ኪዳን መጣው። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ለእስራኤላውያን በተመረጠ ጊዜ ማላከይ ልበላቸው፣ እስራኤላውያን በጠየቁኝ ጊዜ ማላከይ ልበላቸው ሲለው ቅድም የተናገረው ወንድም አይ ባህሪው ነው ስሙ ነው እንዲህ ብለ አላለውም። ያለና የሚኖር ላከኝ በላቸው። 4 ነጥብ። ምን ማለት ነው? ያለና የሚኖር አልፋና ኦሜጋ በጊዜ ውስጥ የማይካተት ነው። ቅድመ ዓለም የነበረ ነው። ዓለምን ማሳልፎ የጌቶች ጌታ የአማልክት አምላክ የፍጥረታት ሁሉ ባለቤት ነው። ጊዜ እሱ ጊዜን ፈጠረው እንጂ እሱ በጊዜ አይለካም። ይሄን የተጻፈ ስም ሁሉ ለእግዚአብሔር ጉልበት ሁሉ ለእግዚአብሔር ስም ይስገድ ይባላል። እኛ ለታቦቱ እንሰግዳለን። ምን ሰግደው አንተ ላልከው ይሄ በአንተ በጨለማ አመለካከት ይሄ እንጨት ነው ቫርኒሽ ነው ላልከው አይደል? ይቅር ይበልህ አንተ። እኛ ቤት ጥፉ አንልም። አንድ ቀን እግዚአብሔር ልባችሁን ይመልሰዋል ብለን እናምናለን። የምንሰግደው ለእግዚአብሔር ስም ነው። ጨርሻለሁ። ቴንኪው። አሁንም ጥያቄ የምጠይቅህ ለእግዚአብሔር ስም ስገዱ ብሎ የሚልበት የተጻፈበት የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ ብሏል ብለሃል። አሁንም ጊዜ በጣም በሰፊው ውሰድና
ጥቅሱን ግን አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ የሚል ከብሉይ ከአዲስ ጥቅስ ጥቀስና ነገረን። ቴንኪው ቀጥል። የፈለግከው እንዳይቃ ወሰድ። ጥቅሱን ግን አምጣው። ጋይድ ቁሲ ሰጥቻለሁ። ሚዩት ነህ። ቀጥል። ለእግዚአብሔር ስም ስገዱ ብሏል ብለሃል። የቱ ጋር ነው የተጻፈው? ከ66ቱ መጽሐፍት ላይ አንዲት ቦታ አሳየ። የትኛው መጽሐፍ? የትኛው ኪዳን ላይ? ምዕራፍ ስንት? ቁጥር ስንት? አፍተ ነው መረጃ። በለፈለፉ ይጠፉ ይላል የሀገሬ ገበሬ። አፍተ ነው ኮሲ ተናገር እንጂ እንዴ! ያው እኮ ሰጣው 1000 ሰው እየሰማ ነው። የእግዚአብሔር ስም ባለበት ስገዱ ብሏል እያላችሁ አራት በአስር በሆነ ወይ ደግሞ ቅዱስ ጉልበት ሁሉ ለእግዚአብሔር ስም ይስገድ የሚል የለም። የት አለ? የቱ ጋር ለእግዚአብሔር ስም ይስገድ ብሎ? የለም። የቱ ጋር ለእግዚአብሔር ስም ይስገድ ይንበርከክ የሚል የለም። ለእግዚአብሔር ስም ይስገድ ብሎ የሚል አምጣ። የለም እኮ ነው ብዬ የምልህ አምጣ። ጉልበት ሁሉ ለእግዚአብሔር ስም ይንበርከክ የሚል የለም አለ። የለም አምጣ እኮ ነው ብዬ የምልህ። አማርኛ ሰማም እንዴ? የለም። መጽሐፍ ቅዱስ ስልኬ ላይ ነው። የቱ ጋር ነው? ጥቅሱ ንገረን። ሉጣና ልግባ። ጥቅሱ ንገረን። ችግር የለም። ፊልጵስዩስ መልእክት ላይ እሱ ነው። ጴንጤ ቤት መጣችሁ የጥቅስ ድሆች ናቸው። እኛ እንንገራችኋ እሱ ክፍል ከሆነ ብለህ የምትለው እና ተመልሰህ በእውቀት ድርቀት ተመታችኋል። ኦኬ ፊልጵስዩስ መልእክት ነው የምትናገረው። ለእግዚአብሔር ስም ይስገድ ይላል። ወጣ አይደል? እሺ ወንድምህ ቀጥሉ። ከተማ ላይ እነ ቅዱስ ጳውሎስ ስለ ክርስቶስ አዳኝነት በሚሰብኩበት ሰዓት አርጤምስ ትመለክ ነበርና የከተማው ሰው ሁሉ ሁከት አስነሳ። በዛ ከተማ ላይ አርጤምስ ንግስታችን ናት፣ አርጤምስ አምላክ ናት የሚል ጩኸት በርክቶ ነበር። ልክ እንደዛ ነው አሁንም እየሆነ ያለው። እናንተ አሁን የመጣችሁ እኛ ቀደምት ነን፣ አትነካም ታቦታችን። ልክ እንደዛ ነው ጩኸቱ ማለት ነው። ማስረጃ የሌለው ነገር ግን መጽሐፍ ቅዱሳዊ ያልሆነ ነገር ግን ፉከራ ብቻ፣ ሽለላ ብቻ ከእግዚአብሔር ቃል ላይ። በአዲስ ኪዳን ታቦት የለም። ኦፍኮርስ አዎ፣ ራእይ መጽሐፍ ላይ የሰማይ ቤተ መቅደስ ተከፈተ። ከዛስ የኪዳኗ ታቦት ታየ። ከሞን ብራዘር፣ እኔ በአዲስ ኪዳን አንተ ተሸክመ እንድትወጣው የታዘዘ ታቦት የለም ነው እያልኩ ያለት። ለሱ መጽሐፍ ቅዱሳዊ ማስረጃ አምጣ ነው የጠየቁት። ታቦት የሚል ቃል በአዲስ ኪዳን አሳየኝ አይደለም ያልኩ፣ አልታሳየኝ አችልም አይደለም ያልኩ። አንተ የተሰጠ ትእዛዝ የለም። ታቦት ብለህ ተሸክመ እንድትወጣ የታዘዝከው የለም ነው። በኤፌሶን ከተማም ይሄ ሆኖ ነበር እያልኳችሁ ነው። ሁከት ተፈጥሮ ነበር። አርጤምስ አሁንም ታቦቴ እንደዛ ነው። ታቦቴ ወዳጄ፣ ታቦቴ የምትለው መጽሐፍ ቅዱሳዊ አይደለም ነው እያልኩ ያለሁት፣ በሽለላ አይደለም። እናንተው መታችሁ፣ እናንተ ቅድም መታችሁ እንዴ! ጌታ ይባረክ። የእግዚአብሔርን ቃል በተረዱ ሰዎች ወደ እግዚአብሔር መንግስት መተናል። ወደ እግዚአብሔር መንግስት መተናል። ቅድም በደጋግሜ ብያለሁ። እድሜ ማስቆጠርክ አሮጊት መሆንክ ወደ እግዚአብሔር መንግስት የማያመጣ ከሆነ ምንም ጥቅም የለውም። ሽማግሌ መሆን ለኢትዮጵያ ብርሃን እስካልሆንክ ድረስ፣ ወንጌል እስካላደረስክ ድረስ ምን 7000 ዓመት 6000 ዓመት እያልክ ብትጠራ ምን ትርጉም አለው? ሰዎች ወደ ህይወት ያልመጡበት ስፍራ ሆኖ ማለት ነው። ባረጀ ቁጥር እንደውም ለሰዎች ሸክም ነው የምትሆነው። ሸክም ነው የምትሆነው። ነገራችን ላይ ግን ምን አለ መሰለህ፣ ኖርማሊ አንድ የተረዳሁት ነገር ምንድን ነው፣ ለምሳሌ መጽሐፍ ቅዱስ አሁን እዚህ ከሚገቡ ሰዎች የተረዳሁት ነገር፣ አሁን አንዳንዶቹ ስራዬ ብለው የሚያነቡ ናቸው አይደል? እንደ አይነት ደግሞ ዝም ብሎ አንብቦ ማያውቅ። እኔ አሁን ለምሳሌ 2 ወር አይሞላኝ መጽሐፍ ቅዱስ ለመጀመሪያ ጊዜ በህይወቴ ገልጬ ያነበብኩት ማለት ነው። ይኸው ተመልሼ መጥቻለሁ። ሮሜ 14 11ን አንብቡልኝ። ይቅርታ ግን ስላቋረጥኩ ሮያል። አረ ችግር የለም እንግዲህ አምጣልኝ ብሎኛል አቶ ኤርሚያስ። ሮሜ 14 11ን ያንብብልኝ እርሱ። ለምን ራስ አታነበው? ይንበርከክ የሚል። እሺ፣ ኧረ ምን ችግር አለ? አትቆጣ፣ አነብልሃለሁ። ኦኬ፣ እንዲህ ይላል ሮሜ 14 11 አንብብልኝ። ራሴ ያነበዋለሁ። አይ አንተ አታንብብልኝ፣ እኔ ራሴ ያነበዋለሁ። ይቅርታ። ሮሜ 14 11 እንዲህ ይላል፣
እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል። እደግመዋለሁ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል። ጌታ ለእግዚአብሔር ስም ይስገዱ ብሎ ያለው ይሄ ደግሞ አትጩህ ፓራፍሬዝ አድርጋ ይሄ አይልም ብለህ የት ነው ያስከው ብዬ አትጩህ። አንተ ራስህ አትጩህ። የምታወራው ከጴንጤ ጋር መሆኑን መርሳት የለብህም። ጴንጤ ትላንት የመጣ እኮ ነው፣ አፈንግጦ የወጣ አፈር እያስላስናችሁ እኮ ነው። በዓለም አደባባይ ላይ 1700 ዓመት ተጎልታችሁ ክርስትናችሁ አይደለም ውጭውን ሀገር ጎረቤትን ሊነካ አይደለም ራሳችሁን እንኳን ያላስተማረ ያው አፈር ደቼ እኮ እየጋጥክ ነው በጴንጤ ማለት ነው። ትናንትና በመጣ ጴንጤ ሚውት አብራራልኝ። ይሄን ስድቡንተውና አብራራው። ይሄን ሚውት አድርግ። ኦኬ ሚውት አድርግ። ሄዳ መጣ አይደለ? ሮሜ መጽሐፍ ምዕራፍ 14 የአምላካችን እግዚአብሔር ቃል ቁጥር 11 እንዲህ ተብሎ ተጽፏልና እሱ ምን ነበር ያለው? መላስ ሁሉ ለኔ ስም ጉልበት ሁሉ ለኔ ስም ይስገድ ብሏል ጌታ አለ። ለኔ ስም ይስገድ ብሏልና እኛ በጠረብነው እንጨት ላይ የእግዚአብሔርን ስም ስለጻፍንበት አልፋ ቤጣ አልፋ ወኦ ብሎ የሚል አልፋ ወኦ አልፋ ቤጣ ማለት አልፋና ኦሜጋ ማለት በሙሉ እነዚህ የግሪክ ሆሄያትና ቃላቶች ናቸው እንጂ የጌታ ስም ነው ብሎ ያለ አንድ ነቢይ አንድ ሐዋርያ እፊት ያትማ አታመጣም አልኩ። እንኳን አንተ ቀኝና ግራን ጆሮን ማታቅ ሄድና መጋቢ ብሎና አዲስ ነው ብለው የሚሉትን ጠራ። አንድ ቦታ አታሳዩንም። የጌታ ስም አልፋና ኦሜጋ ነው ብሎ የሚል የለም። መጀመሪያና መጨረሻ ነው። አልፋና ኦሜጋን እንኳን ራሱ አታውቅም። የግሪክ ሆሄያት መሆኑ ሚዩት አድርግ። ራይ 1:8 አውጣና እንዳትገባ ሚዩት አድርግ። እንዳትገባ ስጨርስ ነው የምትገባው። ኦኬ የምታወራውን በመጀመሪያ እስኪያስነጥስ ድረስ ልንገር እንጂ ሮሜ መጽሐፍ ምዕራፍ 14 ቁጥር 11 እንዲህ ብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል እንጂ ለእኔ ስም ይንበረከካል ይላል አይልም። ከየት ነው ያመጣው ስም ብሎ የሚለውን? ከየት ነው ያመጣው? ቅድም ስም ስትል ነበር አይደል? ለጌታ ስሜ በተጻፈበት ተንበርከኩ ብሏል ብለህ ጣውላ እንጨት ፈልጠ እንትን አዘጋጅተህ ጠርበህ ቫርኒሽ ለቅልቀህ አምጥተህ በሱቲ ጠቅልለህ ህዝብ ስገዱለት ብለህ የምትለው ማለት ነው። ከየት ነው ያመጣኸው? ከየት ነው ያመጣችሁት? የት አለ ስም ብሎ የሚል? ቅድም ስታወራ የነበረው የት አለ? እዚህ ጋር ይኸው ጉልበት ሁሉ ለእኔ ይንበረከካል መላስም ሁሉ እግዚአብሔርን ያመሰግናል ነው ብሎ የሚለው። ስም ብሎ የሚለውን ከየት ነው ያመጣኸው? አያቸው እንዴት እንደሚዋሽ። አትዋሽ ብራዘር አትዋሽ። ስም የሚል የለም። ለእኔ ይንበረከካል አለ እንጂ ለእኔ ስም ይንበረከካል ብሎ አላለም። ፒሪየድ። ከጴንጤ ጋር ነው የምታወሩት። ቅዱስ የእግዚአብሔር ልጅ ኢየሱስ በደንብ አዘጋጅቶ ነው የመጣ ነው። ለቃሉ ለጽሁፉ ታማኙ ለቴክስቱ ታማኙ የማይለውን አትበል። እኛም የማይለውን አንልም አይልም ቅዱስ ቃሉ። የታለ ስም ብሎ የሚል? እናንተ ይህን ቃል ይዛችሁ እኮ ነው አልፋ ወኦ አልፋ ቤጣ ብሎ የሚል እንጨት ላይ ቀርጸው ጽፈው ዝህ ታቦት ዘቅዱስ ሚካኤል ነው የሚለው። እንደውም የሚካኤል ታቦት ላይ ላሳይ ይችላለሁ። አሁን ከጨርቁ ውጭ ያለውን ፎቶ ማለት ነው። ዝህ ታቦት ዘቅዱስ ማርያም ነው ብሎ የሚለው። የማርያም ታቦት ነው ብሎ የሚለው ላው ላይ የተጻፈበት የቱ ጋ ነው የጌታ ስም ተጻፈ? አንድ ቦታ ላይ የጌታ ስም የተጻፈበት የለም። አልፋና ኦሜጋ ማለት የሰማይ የምድር ጌታ ስሜ ነው አላለም። 4 ነጥብ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ብራዘር የምታወራው ከጴንጤ ጋ ነው። ውሎ አዳራችን ይሄ ቅዱስ ቃሉ ነው። እንደናንተ ዝም ብሎ አርቲ ቡርቲ የሆነ መጽሐፍት የለንም። ይሄን ነው የምናነበው፣ ይሄን ነው የምንጠጣው፣ ይሄን ነው የምንበላው። መንፈሳዊ መብላችንም ቅዱስ ቃሉ ነው፣ መንፈሳዊ መጠጣችንም ቅዱስ ቃሉ ነው። ለጴንጤዎች ነው ብዬ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ የተናገረው አልፋና ኦሜጋ እኔ ነኝ ብሎ ያለው ፊተኛውና ኋለኛው ማለት ነው። መጀመሪያውና መጨረሻው ማለት ነው። ይሄ ስሜ ነው አላለም። ስሙን በነቢይ ኢማኑኤል ብለሽ ትጠራዋለሽ ብሏታል። ድንግሊቱ ማለት ነው ትጠራዋለሽ ብሏል። ለዳዊት ልጅ ዮሴፍ ስሙን ኢየሱስ ትለዋለህ ብሎታል። ስሙንም ኢየሱስ ትለዋለሽ ብሏታል በመልአኩም በኩል። ከየት ነው ያመጣው አንተ? አልፋ ኦሜጋ ስሜ ነው ብሎ ያለው ኢየሱስም አላለም። በራዕይ መጽሐፍ ምዕራፍ 1 ቁጥር 8 ገብርኤልም ስሙን ኢየሱስ ትያለሽ የሺዋ ትያለሽ ነው ያላት። በነቢይ ኢማኑኤል ብለው ትላለች ነው ያለው። በነቢይ ኤልጊቦር ተብሎ ይባላል ነው ሽሞ ብሎ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 9 ላይ ማለት ነው። ምዕራፍ 6 ቁጥር 9 ሄደ ማለት ምዕራፍ 9 ቁጥር 6 ላይ ሽሞም ብሎ የሚለው ላይ ኤልጊቦር ሸረሻሎም ነው ብሎ ትለዋለች ማን ይለዋል ያለው የነብዩ ስም እግዚአብሔር ጽድቄኑ ይሄንን ነው ያለው በነቢይ አቪአድ የዘላለም አባት እንዲህ ነው የተባለው ስሙ። ከየቱ ጋር ነው አልፋና ኦሜጋ የጌታ ስም ነው እያላችሁ እዚህ የማይለው የምትለው? ከየቱ ጋር የትኛው ነቢይ የትኛው ሐዋርያ ነው ያለው?
አትቆምም በዚህ ሰዓት ፊት ብራዘር። የምታወራው ነው ዝም ብለህ ቱግ አትበል። ጠቀስክ፣ ይኸው ባዶ ነው ባዶ። ሮሜ መጽሐፍ የቅዱስ ጳውሎስ መልእክት። እኛ መቼ የመሐመድ ነው አለን? ለጴንጤ የቅዱስ ጳውሎስ መልእክት መሆኑን የምታስረዳ የታለ ያለበት? የታለ ለስሜ ይሰግዳል ለስሜ ይንበረከካሉ ያለው የቱ ጋር አይልም። ቢልም እንኳን ቃሉ እናንተ ለምትሉት ታቦት ብላችሁ ለምትሉት እናንተ እንዳልኩ በተቀረጸ 40 በ60 በሆነ እንጨት ላይ ቀርጻችሁ አልፋ ቤጣ አልፋ ኦ አልፋ ኦሜጋ ምናምን ብለህ ስላልክ የጌታ ስም ነው ብለህ የምትለው መጽሐፍ ቅዱስን ያላነበበ ህዝብ አጃጅል እንጂ ጴንጤን አታጃጅልም ብራዘር። ጠጥተነዋል የአምላክን እግዚአብሔርን ቃል። ስለዚህ መረጃ የለም ማለት ነው። ዝም ብለህ ነው የምትጮኸው። ተናዳሃል። ከንዴት ውጣና ከብሩኬ ጋር አውሩ። ቴንክ ዩ ወንድም ነቀጥሉ። ያስቀመጥከው ነገር የሆነ ፐርሰፕቹዋል ነው። አንተም እኮ ስትጮህ ነው እንጂ ምንም ፍሬ ያለው ነገር አላነሳህም። በቃ ብራዘር እኔ ልቀጥል፣ የኔ ተራ ነው። ቀጥል ብሩኬ ይቀጥሉ አብራችሁ። ምን ይሰማል? የኔንም ሰምቶታል እኮ ኤርሚያስ። የእርሶ እንደው ከኔ ታላቅ ነው ግን እንደው ሁሌ ሲያወሩ እንደው እውነት ተናግረው ያውቁም በህይወቱ። እሺ ልቀጥል እኔ እድል ከተሰጠኝ። ቅድም ስትናገር አሁን ማስረጃ ነው የምትሰጠው። ለቅድም ለተናገርከው ማስረጃ ነው የምትሰጠው። ሙሴን እግዚአብሔር ታቦቱን እንደገና ስራ ብሎታል ብለህ ተናግረሃል። ማስረጃ ለተናገርከው ሁሉ ማስረጃ ነው የምጠይቀው። ከሱ በፊት የምናገረው ነገር አለኝ። አይ ማስረጃ ከሱ በፊት የምናገረው ነገር አለኝ። ማስረጃ አይ እግዚአብሔር ያለና የሚኖር ኖ አሁን ልመጣ ነው። ካስጨርሰኛ አታቋርጥ። ያለና የሚኖር ያለና አልፈቅድልህም ብያለሁ። አታወራ። ማስረጃ የምትሰጠን ከሆነ ብቻ ነው የምትቀጥለው። ሙሴን ታቦቱን ድጋሜ ስራ ብሎታል። ለሱ ከእግዚአብሔር ቃል ማስረጃ አስተን ዝም ብሎ ተናግሮ በመደማመጥ ላይ ሆን ደቂቃ የሚከለክል የለም። ኩሲ መረጃ ስጠን ብለን ካልን መረጃ ስጥ፣ ወይ ከሌለ የለንም በልና ወደሚቀጥለው እንሄዳለን። ብዙ ህዝብ ስለሆነ የሚሰማ ከበስተኋላ አንድ ሺህ ነው፣ በጣም በብዙ ሺህ የሚቆጠር ህዝብ ነው የሚሰማ እና መረጃ ካለ መረጃውን አሳይ፣ ከሌለ የለኝም በል። መረጃ ሳይ ብለህ ስለ መረጃውን ማሳየት ያለብን እኛም ማለት ነው። አንተ ለምትለው ነገር መረጃ ማቅረብ አለብን። አቅርብ ውስጥ ለን አንተም አቅርብ ስንል አቅርብ እንጂ መረጃ አቅርብ እየተባልክ አንተ ሌላ ነገር የምታወራ ከሆነ ሰው የሚሰማው ነገር ሁሉ ይሰለቻል ማለት ነው። በመረጃ ላይ ተመርኩዝ አውራ፣ እኛም በመረጃ ላይ ተመርኩዝ እናወራለን። ቤቱ ተናገር፣ እውነቱን ነው። ይሄ ቤት ያለ መረጃ አንዳች የአብርሃም አምላክ ይፋረድ አናወራም። ቴንክ ዩ። ቀጥል ኩሲ ወንድምና ቀጥሉ። እሺ ማስረጃ አስተን ሙሴን ታቦቱን እንደገና ስራ ብሎ አዞታል ላልከው ከእግዚአብሔር ቃል ላይ ማስረጃ። እኔ አንተ ባልከው ጥያቄ መሰረት አይደለም መልሰው። ከኤርሚያስ ጋር የነበረን ሐሳብ ተማምነን በልዩነትም ቢሆን ከተለያየን የሐሳቤን ገልጬ ነው እንትን ብሎ እንጂ ተቋርጠኝ ከሆነ የእናንተ ቤት ከሆነ ለቅቄ ልውጣ። አይ አላልኩም፣ ህዝቡም ስለሚያውቀው አላልኩም። እንደዛ የምታቋርጠኝ ከሆነ መብት ነው። ቤቱ ያንተ ስለሆነ ያው ሐሰት የምትናገሩበት ቤት ስለሆነ ለቅቄ ልውጣ። ሐሰት ማለት ከኤርሚያስ ጋር ማስረጃ ሲጠየቅ አለምስ ከኤርሚያስ ጋር የነበረኝን ሐሳብ ልጨርስ። አንተ የመረጥከውን ሐሳብ አልመልስም። እሺ እኔ ለጠየቅ ኤርሚያስ ጋር ግን የነበረኝን ሐሳብ ልጨርስ። አይ ካልክ ለቅቄ እወጣለሁ። ትናገራለህ፣ ፈቅድልሃለሁ። ለተናገርከው ግን ማስረጃ አለ የለ? ከኤርሚያስ ጋር ያለኝን ማስረጃ አላስቀምጥ። አንተን አይደለም አሁን የምፈልገው። መጀመሪያ ኤርሚያስ ሐሳቡን ሰጠ፣ ከዛ እድል እሰጥሃለሁ አለኝ። ከዛ የኔ ተራ ነው። አሁን ካስወጣችሁኝ ግን እወጣለሁ። በቃ ችግር የለውም፣ ትናገራለህ። አሁን ቅድም ምን አለ ሲናገር ሙሴን ታቦቱን እንደገና ስራ ብሎ አዞታል አለ። በቃ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ፈልጎ ያገኘው በጭራሽ ማለት ነው። መጽሐፍ ቅዱስ ያለውን ነገር ይናገራሉ። ለምን ወጣ ትናገራለህ እኮ ብያለሁ። ተናግረህ ሐሳብን ትወጣለህ፣ ችግር የለውም። ለሚናገሩት ነገር ግን መጽሐፍ ቅዱሳዊ ማስረጃ ሊያቀርቡ አይችሉም በጭራሽ። አላለውም። አንድም ስፍራ ላይ ታቦቱን ድጋሚ ስራ አላለውም። ምን ስለሆነ ነው ድጋሚ የሚሰራው? ምን ሆነ ታቦቱ? ምን ስለተፈጠረበት? የመጀመሪያው አልበቃ ብሎ ነው? ስለተሰበረ? ምን ስለሆነ ነው ታቦት ድጋሚ ይሰራ የተባለው? አልተባለም። መጽሐፍ አንድ ስፍራ ላይ ታቦቱ ድጋሚ ይሰራ ተብሎ አልታዘዘም። ታቦቱን በድጋሚ አልተሰራም በጭራሽ። ድጋሚ ስራ የተባለው እንኳን ምን እንደሆነ አይለዩም ሰዎቹ። ለምን ተባለ? ምንድነው ድጋሚ ይሰራ የተባለው? እዛ የተሰራው ነገር ላይ እግዚአብሔር ምን አደረገ እንዴ? በቃ እግዚአብሔርን ቃል ማንበብ እኮ ነው። ማንበብ በእውነት ነው የምላችሁ። ሰው ክርስቲያን ነኝ ካለ በቃ ማንበብ መቻል አለበት። ናገባ ችግር የለውም። ሐሳብ ሰጥተህ መሄድ ከሆነ የፈለከው ሐሳብ ስጥና እንሰማሃለን። ያው እናንተ አሁን የመጣችሁ ምናምን ነው የምትለው። ከዛ ውጭ የተለየ ነገር አይደለም። እንሰማሃለን፣ ችግር የለውም፣ እንሰማሃለን። ሌላ ኦርቶዶክሳዊ መግባት ይችላል። እሺ ሌላም ኦርቶዶክሳዊ መግባት ይችላል። አይገርምም? ግን ትናንትና ጴንጤ ትናንትና መጥቶ 1700 ዓመት የተቀመጠ ቤተክርስቲያንና ህዝብ
እንዴት ትናንትና በመጣ በጴንጤ እኮ አልኩ መውጫ መግቢያ እኮ አጣችሁ። በየባስ ፌርማታው ላይ ትናንትና የመጣው ጴንጤ ወገኔ ሆኖ መጽሐፍ ቅዱስ ይዞ የሚሰብከው፣ በየለቅሶ ቤት ትናንትና የመጣው ጴንጤ ነው ኢየሱስ ያድናል ብሎ የሚለው፣ በየቲክቶኩ ትናንትና የመጣው ጴንጤ ነው። እናንተ ግን 1700 ዓመት ቁጭ ብላችሁ ምንም አትናገሩም ስለ ጌታ። ምንም መሐላችሁ ማርያም ነው። ስትወልዱ ማርያም ነው፣ ስትወጡም ማርያም ነው። በማርያም በሽልም ታውጣሽ ማርያም ማርችሽ ነው። በቃ የእናንተ ስብከት ማርያም ነው። ትናንትና የመጣ ጴንጤ እኮ ግራ እያጋባህ ነው ብራዘርዬ። ትናንትና የመጣው ጴንጤ ጋር እኮ ነው ገብተህ መጽሐፍ ቅዱስ አንብቡልን የምትሉት እያንዳንዳችሁ። እንዴት አይነት እኮ ውድቀት እንደወደቃችሁ ማየት አለባችሁ። ትናንትና የመጣ ጴንጤ አንተ ማቃለል ነው አይደል? በእድሜ ልትለካ ማለት ነው። የእድሜ ትልቅነት ሰይጣንም እድሜው ትልቅ ነው ብራዘር፣ ግን ውሸታም ነው። በእድሜ ትልቅነት አይደለም የምትመዝነው እውነት ማለት ነው። በኢዮብ መጽሐፍ ምዕራፍ 28 ላይ አንድ ታናሽ ብላቴና ነበር ኤልዩ የሚባል። በእድሜ ያረጁ በጣም ትልቆች ነበሩና በእድሜ ያረጁ ጠቢባን አይደሉም ብሎ አላቸው። ምክንያቱስ የእግዚአብሔርን ቃል ሳይኖራቸው ነበር ኢዮብን ሊያጽናኑት የመጡት እነዛ 3 ሰዎች። በእድሜ ታስፈራራለህ እንዴ? ትልልቅ ሽማግሌዎች እኮ ውሸታሞች አሉ፣ ከአንደበታቸው ጽድቅ የማይወጣ በጣም ቀጣፊ የሆኑ ሽማግሌዎች፣ በጣም ውሸታም የሆኑ አሮጊቶች ማለት ነው። እና በእድሜ አይደለም ታስፈራራው ብራዘር። ሳሙኤል እኮ ትናንት ተወልዶ እኮ ነው ሳሙኤል ለኤሊ ቤት ፍርድን የተናገረው በሴሎ። እየሰማኸኝ ነው? ትልቁ ሽማግሌ ሊቀ ካህኑ ባለበት ማለት ነው፣ ካህኑ ባለበት ኤሊ ልጆቹ ባሉበት ማለት ነው። እውነትን የነገረው በራሱ በዛው በቤተ መቅደሱ ብላቴናውን አሳድጎ ነው የነገረው። ትናንትና የመጣችሁ ትላለህ። አዎ ትናንት የመጣ ጴንጤው መግቢያ መውጫ አሳጣህ። ተከበናል፣ ተጨንቀናል፣ አንቺን ይዘናል፣ ተጨበናል፣ ተጠንቀናል፣ መናፍቃን ወረውናል እያልክ ከበሮ አንስተህ እንደ ቃልቻ ዲቤ ከመደብደብ ውጪ በወንጌል እውነት ታቦታችን ብላችሁ የምትሉትን ገብተህ ጴንጤ ፊት ገብተህ በእውነተኛ ማስረጃ ልታሳይ አልቻልክም። ስለዚህ ማፈር ነው ያለባችሁ፣ ማፈር ነው ያለባችሁ። ኤርሚያስ አንድ ነገር ለመናገር እችላለሁ? ትችላለህ ሮያል። እኔ አሁን ምንድነው መሰለህ መማማር ምናምን የሚባል ነገር አስቤ ነበረ። ኖርማሊ በኦርቶዶክሱም ፕሮቴስታንቱ ምናምን ሲነጋገር የሆነ ነገር ትይዛለህ እና ፖይንት አውት ምናምን አድርገህ እና እስቲ ለእግዚአብሔር መንገድ ትይዛለህ የሚለው ነገር ነበረ ውስጤ የነበረውና አሁን አንዳንድ ቦታዎች ገብቼ ማዳምጠው ምናምን። አሁን ግን ሳስበው ስተተኛ እንደሆንኩ እየታወቀ ይመጣ። ታውቃለህ ምን መሰለህ? ለምን እንዴ መሰለህ እኔ አሁን በፊት ወይ ፖለቲካ ቦታ ነው የምገባው ወይ ደግሞ ዓለማዊ ነገር ሙዚቃ፣ አብዛኛውን ሬጌ ምናምን ኤንድቢ ሙዚቃ ስለምወድ ያ ሚውዚክ ምናምን ነገር እንትን ነው ማድረገው፣ ፖስት ማድረገው፣ በዛ ጉዳይ ዲስከስ አደርጋለሁ ምናምን እና አሁን ግን ሳየው እናንተ ለምሳሌ አሁን ስለ ሃይማኖት በደንብ የምታውቁ ሰዎች ናችሁ፣ ገብቶ የሚከራከሩትን ምናምን። እኔ አሁን በጨረፍታ የሚይዛትን ነገር አንዳንድ ጊዜ ትንሽ ነገር ሊጠይቅና ልረዳ የሚል ነገር ስላለኝ አንዲት ነገር ፖይንት ነካ አድርጌ ከዛ በኋላ ያችን ለማወቅ ስለምፈልግ ነው ማንኛውም ቦታ ብገባ። ኢቨን በሙስሊሞቹ ራሱ ገብቼ እፎይ ከሚያስተምሩ የተረዳሁትን አንዳንድ ነገሮች ይጠይቃለሁ ምናምን ነገር። ግን ሳስበው አሁን አንተ ሰውዬ ትክክል አይደለም፣ ዝም ብለህ እዛ የዓለም ሙዚቃን ብታዳምጥ፣ ፖለቲካን ብትነጋገር ይሻላል። ምክንያቱም በመንፈሳዊ ዓለም ውስጥ ያሉትም ሰዎች እርስ በርሳቸው አይግባቡም። አንዱ አንዱን ደግሞ ለማስረዳትም አንዱ የአንዱን ክብር አንዱ ነክቶ አንዱ በቃ እንደዛ ነው የሚለው ነገር መጣብኝ። ታውቃለህ አሁን ከሆነ ወዲህ በእውነት ሳየው ኖርማሊ አንዱ አንዱን ሪስፔክት አድርጎ አይነጋገርም። አንዱ ለአንዱ ትምህርት አይሰጥም። አሁን ለምሳሌ አንድ ሁለት ሰዎች አንድ ኦርቶዶክስን አንድ ፕሮቴስታንት ሲነጋገሩ አንተ በመሃል ለምሳሌ እንደኛ አይነቱ ምንም ማያውቀው ማለት ነው ስለ ሃይማኖት ምንም ሳያውቅ ዝም ብሎ ዓለም ላይ የሚዳክረው እንደዚህ ነው እንዴ ፕሮቴስታንት እንደዚህ ነው የሚለው እንደዚህ ነው ኦርቶዶክስ የምትለው ምናምን ብሎ የሆነ ፖይንት ካልያዘ እዛም እኛ መተራረብ ነው፣ እዚህም እናንተ መተራረብ ከሆነ እዛም እኛ መነቋቆር፣ እዛም እንዴ እኔ ምን አለኝ ሙዚቃዬ እንዴ ምን አለኝ ዓለም ፍሬንዶች ጋር መነቋቆር የምጫወተው ምናምን። እኔ በእውነት እኔ አሁን አንድ ዲሲሽን መውሰድ አለብኝ ብዬ አሰብኩ። ምን መሰለህ ይሄ የኔ ቦታ አይደለም። በቃ የሃይማኖት ቦታዎች ገብቶ ማዳመጥም ሆነ አስተያየት መስጠት የለበትም። ቴናይነስ እኔ አያምርብኝም። ምክንያቱም መማር ካልቻልኩ ምንድን ነው ትርጉሙ? የባሰ አንተ የምታመልከው ነገር ሰው ሲናገርብህ
ወይ ምናምን ቅር እንዲልህ ይሆናል። ያ ደግሞ እንደዛ እኔ ነገር ሳየው ግድ የለም እንደዚህ አይነት ቦታ ማለት እንደዚህ አይነት ቦታ ስለ ፕሮቴስታንት ማለት አይደለም። በቃ በሃይማኖት ቦታ ፕሮቴስታንቱም ኦርቶዶክሱም ቤት ገብቶ ማዳመጥም ሆነ መስማት ወይ ደግሞ እንደዚህ ሲነጋገሩ ነገር ተከታትለ አንድ ፖይንት ሳትይዝ ግን የምትይዘው አዳዲስ ንግግሮች ያ የመናቆር ከሆነ ቢቀርብኝ የሚል ነገር መጣብኝ በእውነት እና ይህን እርምጃ ልወስድ እንደዚህ ለራሴ ነው። ውሳኔው አንተ እጅ ላይ ነው ሪያልዬ። ግን ይሄ ወደ አንተ የመጣ ሀሳብ ታውቃለህ፣ ሰይጣን በሰዎች ውስጥ ሊገባ ሲፈልግ ከሚያደርገው ነገር አንዱ ሀሳብን ነው የሚያመጣው። ምን አይነት ሀሳብ? ክፉ ሀሳብን ማለት ነው። አንተ አሁን ትናንትም እንዳልኩ በፖለቲካው ዓለም ላይ አገራዊ ጉዳይ ላይ በጣም ብዙ ነገር ትናገራለህ፣ ትሞግታለህ። የጠቅላይ ሚኒስትር አብይ መንግስት አገዛዝ ትክክል አይደለም፣ የኢህአዴግ ትክክል ነበረ፣ መንግስቱ ጥሩ ነበር፣ አይ ኃይለስላሴ ደግሞ የተሻለ መጥፎ ነበረ፣ የሚኒሊክ ደግ ነበር ብለህ ሀሳብ ትሰጣለህ፣ አስተያየት ትሰጣለህ። አሁን ከሀገራችን ውጭ ከኢትዮጵያ ውጭ ነው ያለው፣ ኢትዮጵያዊ ነህ። ኢትዮጵያ ፓርላማ ውስጥ ህዝብ ተወካዮች ምክር ቤት ብትገባ ኦኬ፣ ወይ ደግሞ በተቃዋሚ ፓርቲ ሆነ ብትገባ የጠቅላይ ሚኒስትር አብይን መንግስት የብልጽግናን መንግስት እዛው ፓርላማ ውስጥ ሆነ ግብ ከሚኒስትሩ ጋር ከሳቸውም ጋር ሁሉ ጭምር እዛ ፋይት ነው የምታደርገው። ኦኬ፣ እኛ ከውጭ እንሰማቸዋለን። ኢትዮጵያውያን ፈርዶብን ሻያችንን እየጠጣን ወይ ደግሞ ፈንዲሻችንን ይዘን ቁጭ ብለን ሁዱድ እናያቸዋለን ፓርላማ ላይ እናንተ የምትናገሩትን። አንተም ኢትዮጵያዊ ነህ፣ ጠቅላይ ሚኒስትሩም ኢትዮጵያዊ ናቸው። እና በሁለታችሁ መካከል እሳቸው ሲናገሩ አንተ አሜን ሃሌሉያ እያልክ ነው የምትሰማቸው? በፍጹም። እንደ ኦርቶዶክስነት ቃለ ሕይወት ያሰማልን እያልክ ነው የምትሰማቸው? በፍጹም። አንተም እሳቸው ሲናገሩ ትቃወማቸዋለህ፣ እሳቸውም አንተ ሲናገር የሚቃወሙ ላይ ይቃወሙሃል። በሁሉ አትቃወማቸውም፣ የምትደግፈው ፓርት አለ። በሁሉም ደግሞ እሳቸውም አይቃወሙም፣ የሚደግፉ ፓርት አለ። በዚህ መካከል ትጨቃጨቃላችሁ። ኦኬ፣ ፓርላማው ምን ይላል? የፓርላማው አፈ ጉባኤ ጸጥታ ይስፈን፣ የተሰጡትን ደቂቃ ጨርሰዋል፣ ወንድማችን ሮያል ተብለህ ትባላለህ። ስርዓት ያዙ። በዚህ መካከል እኛ እንሰማለን። ኢትዮጵያውያን ምን ተሻለን ታዲያ? እናስ ከዚህ ሀገር ውስጥ መውጣት ነው ያለበት። እኔ የኢትዮጵያ ጉዳይ አይመለከተኝም ማለት ነው እንላለን? አንልም። አንተም ስትናገር እንሰማለን፣ እሳቸውም ሲናገሩ እንሰማለን። ጥሩ ምሳሌ የሚሆነው ይህ ስለሆነ በዛ ንግግር ውስጥ በዛ ፍጭት ውስጥ አንተም ትማራለህ ከእሳቸው፣ እኛም እንማራለን። ማለት አንተም ትማራለህ ከእሳቸው፣ እሳቸውም ከአንተ ሊማሩት የሚችሉት ነገር የሚወስዱት ነገር ሊኖር ይችላል። እናንተ እርስ በርሳችሁ ስትፋጩ፣ እኛ ግን እንሰማለን። ሰምተን የምንማረው እንማራለን። ኦኬ፣ ይሄው ነው። እዚህ አንድ ኦርቶዶክሳዊና ጴንጤዎች እዚህ አለ። እኔና ብርኬ ገቡ። እስካሁን ያሉ ኦርቶዶክሱ መረጃ አምጡ ብለናል። መረጃ እናሳይም ነው እና መረጃ እናሳይም ትናንትና መታችሁ እያለ ማቃለል ጀመረ ማለት ነው። አየህ፣ ትናንትና መታችሁ እቺን ቤተክርስቲያን ልታፈርሷት አለ። የምን ቤተክርስቲያን ማፍረስ ነው? ትምህርቱ ትክክል አይደለም ነው ብለን ያልነው። ትምህርት ትክክል አይደለም ብሎ ማለት ትምህርትን በትምህርት ነው መሞገት፣ እውቀትን በእውቀት ነው መሞገት። መልስ ሲያጣ ፖለቲካ ሊሰራ ፈገባ ማለት ነው። እቺን ቤተክርስቲያን ብራና ዳምጣ ቀለም በጥብጣ አገር የሰራች ምናምን ነገር ይላል። እኛ መቼ እሱን ካድን? እኛ እያልን ያለ ነው በጣዖትና በታቦት መካከል ያለው ልዩነት ንገሩን ነው። እድሉን ለእናንተን ይሰጠኑ ለኦርቶዶክሳውያኑ። ታቦት አለኝ ብሎ የሚለው ማህበረሰብ ስለ ታቦት ቀርቦ እኛ ፊት ሲጠየቅ እንደ መጽሐፍ ቅዱስ መረጃ አምጣ ብለን ስንለው በሙሴ ሕግ የተቀረጸን ታቦትን የዛሬ 3500 ዓመት ላይ የነበረን ታቦት አገልግሎት እሱ ነው የሚጠሩልን። እኛ እያልን ያለነው እሱን እኛውን አይደለም። ወይ ደግሞ በራዕይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ቅድም የተጠቀሰው በኋላ ላይ እናብራራለን። እሱ ነው የሚጠቅሱት። እኛ እሱንም እያልን አይደለም ያለነው። እኛ እያልን ያለነው ኦርቶዶክሳውያን ታቦት ነው ብለው የሚሉት ይሄ በስዕሉ ላይ የምታየው እሱ መጽሐፍ ቅዱሳዊ ነው ወይ? ማን ነው ስሩ ያላችሁ? ማን ነበር ትእዛዝ ሰጪ? ማን ነበር ትእዛዝ ተቀባይ? መቼ ነበረ ይሄ አገልግሎት የጀመረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ነገር ይታወቃል ወይ? መረጃ ስጡን በታሪክ ወይ በመጽሐፍ ቅዱስ ነው እያልን ያለነው። ይሄን ስንል ትናንትና መጣችሁ ይላሉ። በዚህ መካከል አንተው ለመማር ነበር የመጣው። በዚህ ፍጭት ውስጥ ሁሉ እኮ ነው የምትማራው ታዲያ እንጂ እኔ ስናገር ጴንጤው ማን ኦርቶዶክሱ በሙሉ ቃለ ሕይወት ያሰማልን ብለው እንዲሉኝ አትጠብቅ። ውድቅ ያደርጋሉ የኔን ሐሳብ። እኔም እነሱ ሲናገሩ ሃሌሉያ እንድል አትጠብቅ። ውድቅ ያደርጉታል የኔን ሐሳብ። ግን ማናችንን መረጃ ያቀረብነው? እኔ ነኝ ወይስ ኦርቶዶክሳዊ ወንድም ነው መረጃ ያቀረበው? ወይ ብሩኬ ነው ወይስ ኦርቶዶክሳዊ ወንድም ነው መረጃ ያላቀረበው? ሮያልዬ ትዳኛለህ ማለት ነው። የፓርላማውን ጭቅጭቅ ታግሰህ ፖለቲካ እዛ ስትጨቃጨቀው ብላ እንደምትሉት የኦነግ ሸኔው ደጋፊ፣ የወያኔው ደጋፊ፣ የፋኖ ደጋፊ አብራችሁ ስትቀጣቀጡ አይደል የምትሉት? ሮያልዬ ቴዲ ሐዋሳ ቤት አላየኸውም? አንተም በገባበት ፔጅ ማለት ነው። ለምን የፋኖን አትደግፍም አንተ? ለምን ኦነግ ሸኔን ማትደግፈው?
ለምን ወያኔን አትደግፍም? ለምን ብልጽግናን አትደግፍም? ሁሉንም አትደግፍም? ከሁሉም ውስጥ ለሀገር ይበጃል ብለህ የምትቀበለውን ትቀበላለህ። ኦኬ፣ ያንን ትይት ታደርጋለህ። የብልጽግናን ግን ማትቀበለዋለህ፣ የወያኔን ማትቀበለዋለህ፣ የሸኔን ማትቀበለዋለህ፣ የፋኖን ማትቀበለዋለህ። እና እንደዚህ እየተጨቃጨቃችሁ እኛ እንዴት ሀገራችንን ታዲያ ምናምን እንውደድ ሮያል ብዬ እልሃለሁ አልልም። ማን ነው በትክክል የሚናገረው ብዬ እመዝናለሁ ማለት ነው። የእናንተ ጭቅጭቅ አያስደነብረኝም፣ እውነቱን ልነግርህ ማለት ነው። ሀገራዊ ጉዳይ ላይ እኔ እሰማለሁ። አንዳንድ ጊዜ ሳገኝ ቴዲ ሃዋሳ ቤት ፕሮግራም ሲደረግ እሰማለሁ። ምክንያቱም ኢትዮጵያዊ ነኝ። ከወንዞቿ የበቀልኩ ኢትዮጵያዊ ነኝ። ቆንጅዬ ኢትዮጵያዊ ብራዘር። ዩናይትድ ኔሽን አምደልም አምጥቶ እዛ ያሰፈረኝ ከምድሪቱ በቀይ የተገኘው ንጹህ ኢትዮጵያዊ ነኝ። ሀገራዊ ጉዳይ እስከሆነ ድረስ በርቀትም ብኖር እንኳን ስለ ህዝቤ ስለ ሀገሬ ይመለከተኛል። የምጸልየውን ያህል ሁሉ ይመለከተኛል። ጥሩ ሀሳብ የሚያፈልቀውን ሰው ደግፈዋለሁ። ይሄ ለሀገር የሚበጅ ነገር አለው። ሮያል ሲናገር በጣም ሚዛን የሆነ ነገር የሚደፋ ነገር ይናገራል ብዬ እንድል የሚያደርገኝ የአንተ ንግግርና የምታቀርበው ማስረጃ ነው። እንዲሁ ዝም ብሎ በጥላቻነት የአብይ መንግስት ይውደም፣ የወያኔ ይፍረስ፣ የመንግስቱ ይለምልም ማለት አይደለም። በመረጃ ያውሩ፣ ህዝብ ይሰማል። ከዛ ማን ነው በመረጃ የሚናገር? ማን ነው ሚዛን ያለው ነገር የሚናገር? ማን ነው ሚዛን የሌለው ነገር የሚናገር ብሎ የሚለውን ህዝቡ ይለይ ማለት ነው። አሁን አንተ ቁጭ ብለህ ከሰማ ሮያል ወንድሜ፣ ኦርቶዶክሱና እኛ ጋር ስንነጋገር አረስቱ ይኸው እዚህ አለ። በምን ላይ ነው አውሩን ብለን? በመረጃ ላይ ነው። እኛም ሲጠይቁን በመረጃ ነው መመለስ ያለብን እስከማውቀው ድረስ እኔም ወንድሞቼም ማለት ነው። እዚህ ቤት በመረጃ ላይ የተደገፈ ማለት ነው። ህዝብ የሚያየው ቪዲዮ ከሆነ ቪዲዮ ከፍተን እናሳያለን፣ መጽሐፍ ከሆነ መጽሐፍ ከፍተን እናሳያለን። ታውቃለህ፣ እዚህ ቤት ሮያል ዛሬ አይደለም እናንተ የምንተዋወቀው። ስለዚህ ማን ነው በትክክለኛ መረጃ ታዲያ እየተናገረ ያለው ብሎ የሚለው ትዳኛለህ ማለት ነው። እንደዚህ አይነት ሀሳብማ ከመጣብህ ከዚህ ትተወጥተህ እዛው ፖለቲካ ውስጥ ብትገባ እዛው ፖለቲካ ውስጥ እኮ ትደባደባላችሁ። ክብረ ነክ የሆነ ነገር ይሰድብሃል። አንተ አማራ ብትሆን በአማራነት ጥንብርኩስን አውጥቶ ይሰድብሃል። ኦሮሞ ብትሆን በኦሮሞነት ጥንብርኩስን አውጥቶ ይሰድብሃል። ትግሬው ቢሆን አንተ ጥንብርኩስን አውጥተህ ትሰድበዋለህ። ሲትሰዳደቡ እንሰማለን። አገራዊ ጉዳይ እንነጋገራለን ብለው ህዝብን ክብር የሚነካ ነገር ይሳደባሉ። እንደነኛ አይነቶችን ስሜታዊ ታወርድና በአግባቡ የአማራ ፖለቲካ ላይ የተሳተፉ የኦሮሞ ፖለቲካ ላይ የተሳተፉ ትግራይም ይሁን ኢትዮጵያዊ ነውና በኢትዮጵያ ፖለቲካ ላይ የተሳተፉትን ትናገራለህ ማለት ነው እንጂ እዛ ሲቀጣቀጥ አይደል የሚውለው። አማራ፣ ኦሮሞ፣ ትግራይ እያለ ሲሳደብ ሶሻል ሚዲያ እኮ ነው እንሰማለን። እነዚህን ተሳዳቢዎቹን ታወርዳቸዋለህ ማለት ነው። ህዝብን እንደ ህዝብ አክብሩ፣ አትንኩ የሚል ማለት ነው። ህዝብን እንደ ህዝብ ምን በሉ? አክብሩ፣ አትንኩ። በእውቀት ላይ በተመሰረተ አገርን ሰላምን ሊያመጣ አንድነቷን ሊያስጠብቅ ብሔራዊ አንድነታችን ሊያስጠብቅ የሚችል ነገር ተናገር ብለህ ትለዋለህ። ቤቱ ላይ አልመራም እንደዛ አልመራም ብሎ ካለ ታይታ ወርደዋለህ ማለት ነው። አሁን ታች እንደማወርደው